እነን የመጥሪያ ወረቀት ስጥልኝ ለሄርሜላ ገብቷል። እኔ መስጠት ስላልፈለኩ ነው። ተቀበለኝ። ቢኒያም ሌላ እልህ ውስጥ አታስገባኝ። ሌላ የሆነ መጥፎ መንገድ እንዴት አታርገኝ። ከዚህ በኋላ መጥሪያ 7 ጊዜ ብታወጣ 7 ጊዜ ቀደዋል። በሄርሜላ ምክንያት በምንም አይነት ሁኔታ ብቻዋን አትሆንም ማለት የሚከላከልላት ዲፌንድ የሚያደርግላት ወንድሞች አሏት። እሺ እና ተሳስተ ከዚህ በኋላ 7 ጊዜ ካወጣው 7 ጊዜ ቀደዋል። ለዚህ ተግባር ምን ያክል ዋጋ እንደምትከፍልበት እንዳትረሳው። ሄርሜላ አንድ ሰው ቀና ብሎ እንዲያያት አልፈልግም። አንድ ሰው እንዲናገራት አልፈልግም። አይደለም የፖሊስ መጥሪያ ይቅርና አንተ እንኳን መንገድ ላይ ተታልፍ እንደዚህ ሄርሜላ ብለን እንድጠራት አልፈልግም። ሰላም ሰላም፣ ውድና የተከበራችሁ የፒኒ ግሪስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር ወደ እናንተ መጥቻለሁ ማለት ነው። ያው እጄ ላይ ወረቀት ይታያችኋል። ይህ ወረቀት የመጥሪያ ወረቀት ነው። ለሄርሜላ ይወጣላት ከፖሊስ ጣቢያ መጥሪያ ወጥቶላታል ማለት ነው። ለሷ ለመስጠት አንዳንድ ቦታዎችን ፈለኩኝ፣ ግን ሄርሜላን ማግኘት አልቻልኩኝም። ለምን እንደተደበቀች በዚህ ልክ ለምን ለመሸሽ እንደፈለገች አልገባኝም። ለምን ብትሉ የሆነ ችግር ለመፍጠር ምን ጊዜም ቅርብ ናት። የሆነ ነገር ለማድረግ ዙሪያ ላይ አጠፋም። ይሄ ነገር ግን መጥሪያ ሲወጣ እንደሰማች ነው የሸሸችው። እንዴት ነው ማግኛት ብዬ ደግሞ ሳስብ ትላንትና ብሩክ የለቀቀው ቪዲዮ ላይ ሄርሜላ ናት ያስፈታችኝ ብሎ እያወራ ነበር። ስለዚህ ግዴታ ብሩክ ጋር ደውዬለታለሁ፣ ላናገር እፈልጋለሁ ምናምን ብዬዋለሁ። እሱም ደስተኛ አይደለም፣ አልመጣም ምናምን ብሎ ነበር። ያደረጋችሁትን ካደረጋችሁ በኋላ ለምን ትደውሉኛላችሁ ምናምን ብሎ ነበር። ግን ደግሞ አሳምኘው ያለውበት ቦታ ነግሬው መጥቷል ማለት ነው። ይህን መጥሪያ ለሄርሜላ እንዲሰጥልኝ ይፈልጋለሁ። ለምን ብትሉ የተደበቀችበት የተሸሸገችበት ቦታ ብሩክ በስነ ስርዓት ያውቃል፣ አቤልም በስነ ስርዓት ስለሚያውቅ ይህንን መጥሪያ ለሄርሜላ እንዲሰጣ እነግረዋለሁ። አቤልም ብሩክም እንደተቀጣ እሷም የእጇን ማግኘት አለባት። እሷም የሰውን ህይወት እንደረበሸች ተዝናንታ እንደፈለገች መቀጠል ስለሌለባት እያንዳንዱ ለሰራው ዋጋ ለሰራው ምላሽ ማግኘት አለበት ብዬ ነው ማስበውና ሄርሜላም ግዴታ ከማንም ማበልጥም እዚህ ጋር ብር ስላላት የሆነ ነገር ሰዎችን ስለምታውቅ ከህግ ልታመልጥ አትችልም። ህግ የሁሉም ከለላ ነው። ህግ የሁሉም ሰው ነፃነትን የሚያውጅ ስለሆነ እዚህ ጋር ማንም ከህግ ተጠያቂነት በራሱ በገንዘቡ ምናምን ሊያመልጥ አይችልምና እሷ ደግሞ በገንዘቧ በመታወቋቸው ሰዎች ነው ተመክታ ተደግፋ እያወራች ያለችው። ብሩክም አቤልም እንቡር እያሉ ያሉት እሷን ተማምነው። ስለዚህ ሶስቱም የእጃቸውን ማግኘት አለባቸው ብዬ ነው ማስበው። ያው አቤልም አይታችኋል እንዴት እንደተጠፈጠፈ፣ ብሩክም ታስሮ ነው የወጣው፣ አብርሃምም ይብዛ ሚነስም ታስሮ ነው የወጣውና ያው አቤልም እንደምታዩት ከቡታጀራ ሸሽቶ አምልጦ ሄደው ታሰራለው ብሎ ነው። ግን እዛም ሄዶ የአብርሽ ሲስተር አገኝታው አውርተዋለች። የትም ሀገር ቢቀየር የትም ሀገር ቢሄድ ከህግ እንደማያመልጥ መታሰር ካለበት እዛው አዲስ አበባ መታሰር እንደሚችል አስረግጣ ነው የነገረችው። የልጅነት ጓደኛሞች ስለመሆናችሁ ስለማውቅ እንጂ እያንዳንዱን ነገር እኔ ማድረግ አቅቶኝ አይደለም ብላ ብዙ በስነ ስርዓት ግልጽ አድርጋ ነግራቸዋለች። ግን ደግሞ ልጆቹ ምንም አይገባቸው ደነዞች ናቸው። ለምን ብትሉ የሰውን ህይወት ከመረበሽ የሰውን ህይወት ከማበላሸት የሆነ ነገር ከማድረግ ዛሬም ነገም ከሰው ህይወት አይወጡምና እያንዳንዳቸው የእጃቸውን ማግኘት አለባቸው። ይህ መጥሪያ እኔ አላፍትና ወስጄ ነው ከሩታ የተቀበልኳት። ሩታ ራሷ ነበር ለሄርሜላ ልትሰጣት የነበረው። ግን ደግሞ ችግር የለውም እኔ ብሩክን ስለማገኘው ለብሩክ ሰጥልሻለሁ ብዬ አላፍትና ወስጄ ነው ከሩታ እጅ መጥሪያውን የተቀበልኩት ማለት ነው። ስለዚህ በብሩክ ቪዲዮም አለኝ ምስክርነት እንዲሆነኝ ለብሩክ በስነ ስርዓት መጥሪያውን ሰጠዋለሁ ማለት ነው። እዚህ ጋር መጨቃጨቅም አልፈልግም፣ ከሱ ጋር አፍ መካፈትም አልፈልግም። ለምን ብትሉ ከዚህ በፊት ብዙ ነገር አፍ ተካፍተን ተጣልተን ነው የተለያየ ነውና አሁን እዚህ ጋር የኔ አፍ መካፈት ምንም አይሰራም። ለምን ብትሉ ልጆቹ ምንም መረዳት ማይችሉ የሚፈልጉትን ነገር ማድረግ የሚችሉት ነገር ነው። ለምን ብትሉ እኛ የምንፈልገው ነገር ሳይሆን እነሱ ማድረግ የፈለጉትን ነገር ነው የሚያደርጉት። ሩታ ደግሞ ትላንትና አይታችኋታል። አብርሽን ማግኘት ከፈለገች አብርሽ የራሷ ማድረግ ከፈለገች ቀላል ነው ለሷ። ቪዲዮውን አይታችሁታል ብዬ አስባለሁ። አንዳንድ ሰዎች ማስመሰል ስለማትፈልግ እንጂ ማስመሰል ብትችል እያንዳንዱን ነገር ተጉዛ አብርሃም የራሷ ማድረግ የግሏ ማድረግ እንደምትችል የተረዳችሁ ይመስለኛል። በጣም ቀላል ነገር ነው እና በዛ ልክ ደግሞ አቤልና ሄርሜላ እየተከራከሯት ነበር። ምን እያረግሽ ነው? ልጁ አፈዘሽው እኮ ምናምን። እስከዛሬ እናንተ ካፈዘዛችሁት አይበልጥም ልጁ። እስከዛሬ እናንተ
ከተጫወታችሁበት የበለጠ እሷ አልተጫወተችበትም። ገብታችኋል? እዛ ጋር ተቀይራ ፍቅሯን መግለጿ ነው ለእናንተ ማስመሰል የሆነው እና ብዙ ነገር ልጁ ሞኝ ነው ምናምን እያላት ነበር አቤል ማለት ነውና ልጁ ይሄን አክልም አብርሃም ካወቅከው አሪፍ ነው። የዋህነቱን ካወቅ ንጹህነቱን ካወቅ ያንን ነገር ማውቀ እየጎዳው ስለሆነ ይህ የዋህነቱ ማውቀ ተረድተ በጣም ተገቢ ያልሆኑ ስራዎችን እየሰራበት ስለሆነ መረዳትክም አሪፍ ነው። እኛም በቪዲዮ ባንተ ንግግር ብዙ የተረዳነው ነገር አለ። ጓደኛክ እንደውም የዋ ሲሆን ወደ ጥሩ መንገድ ነው የምታመራው። ያላወቀውን ነገር ለሱም ጥሩ የምትላቸውን ነገሮች ነው የምታሳየው። አንተ ግን ምንም ማትለወጥ ማትቀየር ሰው ነው። ያው ከብሩኬም እየመጣ ነው እዚህ ጋር ዛሬ የሚጠራውት ከሱ ጋር ቆሜ ለማውራት ሳይሆን ያለውን ችግር ማለቴ ያለውን ነገር ለኤርሜላ እንዲሰጥልኝ ነው። ይህ የመጥሪያ ወረቀት ነው እንዳደረገ ብሩክ ዳና ለምን ይጠራል? እንኳን ደስ አለህ ስለተፈጠረ ደስ ብሎኛል። ተራራከ የልብህን ካደረስክ በኋላ ምንድነው የልብህን ያደረስኩት? የልባችሁን ካደረሳችሁ በኋላ እንኳን ደስ አለህ። አይ መቀጣት ነበረብህ፣ ተቀጣ። ዋናው ማየት ነው፣ መታሰር ነው። በመታሰሬ እንኳን ደስ አለህ። በመታሰሬ እንኳን ደስ አለህ። ደስ ብሎኛል ደግሞ እንኳን ደፈረ ደስ ብሎኛል። ስትታሰር ደስ ብሎኛል። ለምን ዋሻለሁ ለምትል አንተ ፊት መጥቼ ማስመሰል አልፈልግም። በመታሰር በጣም ደስ ብሎኛል። ስለተፈታም ደግሞ ያለውን ነገር ችግር አይተህ ታርመ ስለወጣ በጣም ደስ ብሎኛል። ለምትል እንደዛ ልጅ ስትፈራ ነበር። አንድ ፖሊስ መጥቶ ውጣ ሲለ በጣም ሽንት ሆነ ስትንቦቃቦቅ ምናምን ነበር ያየሁት። እኔ ደግነቴን የተረዳሁት በዚህ መሀል አቅማችሁን አይቻለሁ። አሁን ዛሬ መጥቼ ካንተ ጋር መቆም አልነበረብኝ። ምን ያህል ጥሩ ሰው እንደሆንኩኝ የተረዳሁ ነው። ከአስረኝ ሰው ጋር ቆሜ ጭራሽ ማውራት አልነበረብኝም። አንተን በሌላ አይነት መንገድ ነበር ማግኘት የነበረብኝ። ግን ምን ያህል ጥሩ ሰው መሆኔን እንድታውቅ ፈልጋለሁ። እኛ አላሳሰርንም። ያሳሰርነ ስራ ነው ያደረግከው ነገር ነው እንድትታሰር ያደረገ እንጂ ሩታም አላሳሰረችም፣ ፈረንጁም አላሳሰረክም። ሁልጊዜ ሰው የሚያሳስረው ሰው የሚያስቀጣው ያደረገው ተግባር ያደረገው ስራ እንጂ ሰው አይደለም። እንዳንተና እንደ ጓደኞችን ሀሳብ እኮ ቢሆን 4 ወርና 3 ወር ከዛም በላይ እንድታሰር ነበር እቅዳችሁ። እግዚአብሔር እንደናንተ ክፉ ስላልሆነ ምንም ያጠፋሁትም ጥፋት ስለሌለ በአንድ ቀን ተፈታው እንጂ እንደናንተ ሐሳብማ ቢሆን 3 እና 5 ወር ከዛ በላይ እንድታሰርና እንድቀጣ ነበር እቅዳችሁ። እሱን ሄርሜላ እንዴት አድርጋ እንዳወጣች እኛ አናቅም፣ በምን በኩልም ታስፈታ እኛ አናቅም። ግን ደግሞ እሱ የሚጠራ ነገር ነው። ለምን እንደወጣ ራሱ ብዙ እንሄድበታለን። ግን ደግሞ ካንተ ጋር ልጨቃጨቅ አይደለም ዛሬ እየጠራው። ያው እጄ ላይ እንደምታየው ወረቀት አለ። ይህ ወረቀት የመጥሪያ ወረቀት ነው። ኤርሜላን ፈልጌ ለመስጠት ሞክሬ ነበር። ኤርሜላን ማግኘት አልቻልኩም። ስለዚህ ከፖሊስ ጣቢያ የመጣው መጥሪያ ወረቀት ነው። ለኤርሜላ ስትልኝ አገባኝ። እኔ ኤርሜላ አይደለም፣ እኔ ብሩክ ነኝ። ለዚህ ጋር የቃቃ ጨዋታ አይደለም። በስነ ስርዓት ተቀበለኝ። ቃቃ አትጫወት። እኔ ብሩክ ነኝ፣ ኤርሜላ ነኝ። ብሩክ ስነ ስርዓት ነው። ስለ መጥሪያው ላይ መጥሪያው አውጥተህም ከሆነ መጥሪያው ላይ የሚለው እኮ ሄርሜላ ነው አይደል? ሄርሜላ ሚሊዮን ለሚል ወረቀት እንዴት ነው ብሩክ አፈወርቅ ተጠያቂ የሚሆነው? እሷ ጠፍታለች ታውቃለህ። እሷ እንደጠፋችና እንደሸሸች አንተም ታውቃለህ። እንደ አቤል ተደብቃለች። የት እንደሆነች አላውቅም። አንተ ደግሞ በደንብ ታውቃለህ ጠንቀቀህ። ሄርሜላ ያለችበት ቦታ ስለምታውቅ ይህንን ቢኒያም ግን ለምን እንደዚህ ልክ ክፉ የምትሆኑት? ክፉ የሆናችሁት እናንተ ናችሁ አይደል? እኔ ታሰርኩኝ፣ አብርሃም ታሰረ፣ ተቀጣ። የምትፈልጉት ይሄን ነው አይደል? ለምንድን ነው ሄርሜላ እንድታሰር የምትፈልጉት? በቃ ተቀጣን አይደል? እያንዳንዱ የምታደርጉት ነገር ክልክ አይደለም ብሩክ። እሷም ደግሞ የእጇን ማግኘት አለ። አንተ ታስረ ወጣ አይደል? አቤል ማንም ይምታው ተመቷል። እሷም ደግሞ የእጇን ማግኘት አለባት። ከስተቷ መታረም ስላለባት ይህንን የመጥሪያ ወረቀት ካለችበትም ፈልገህ ስጣት ብሩክ። ሰው ለምንድን ነው የበቀል መንገድ እንዲሄድ የምታደርገው? በቃ እኔ አሁን ዝም ስላልኩኝ ነው ምንም ስላላረኩ መጥቼም በስራ ስላወራው ካንተ ጋር ስላልተጨቃጨኩኝ ግዴታ ወደ ሌላ ነገር መሄድ አለብኝ ነው? የበቀል መንገድ እንዳሳሰርከኝ አንተን ለማሳሰር መሮጥ አለብኝ ወይ አንተን ማስፈታት መቻል አለብኝ? ለምን እንታሰርበትም እንመታበት ምንም ምክንያት የለም እኮ። ለምንድን ነው ማትሆኝ? እሺ ለምንድን ነው በደወልኩ ቁጥር ለምንድን ነው ሌላ የሆነ መጥፎ ነገር የምታሳስበኝ? ብሩክን ያልበጠበጥኩ ለምንድን ነው መቀማት? በቃ እኔ ዛሬ ላይም የደወልኩልህ የፈለኩ እንኳን ታሰርክ። እሺ እንኳን ታሰርክ። ለምንድን ነው ደውለህ ስራን ያሳሰረ? ስለሌላ ኢሹ ለምንድን ነው የምታወራኝ? በቃ አትወኝም እንዴ? እኔ እንዴ አንተ እየነገርኩህ እኮ ነው ወይስ እኔ እንደናንተ በእናንተ ልክ ክፉ መሆን አለብኝ? ዝም ማለት እኛ ክፉ ሆነን አናውቅም። ደካማነት ነው ይመስልህ? እኛ ክፉ ሆነን አናውቅም እኮ። አንገት መድፋት ዝም ማለት የሆነ ነገሮች ያልፋሉ፣ ይሄ ቀን አልፎ ያስተዛዝበናል ብሎ አንገት መድፋት የሆነ
ብሩክ አሁን መጥሪያውን ወረቀት ለምን አትቀበለኝ? ለምን አትቀበለኝ? አይመለከተኝም። ኤርሜላ አይደል ያስፈታቸው? ኤርሜላ ናት ያስፈታቸው። ስለዚህ ኤርሜላ ያለችበትን ታውቃለህ። ይህንን ወረቀት ስጣት፣ እጇ መድረስ አለባት። ቢኒያም እንደዚህ አይነት ጉዳይ እንደፈለከኝ አውቃለሁ፣ ሰምቻለሁ። መጥሪያ መስታወጣ እንደነበረ ምናምን ሁሉ ነገር ሰምቻለሁ። ለዚህ ጉዳይ እንደፈለከኝ እንጂ ለኔ አስበህ ወይም ደግሞ ስለተፈታው እንኳን ተፈታህ ልትለኝ አይደለም። ኤርሜላ እንድትታሰር አትፈልግም ነው? አንድ ሽሮ ይዘህልኝ አልመጣም። ለምንድን ነው ይችል ልመጣው? ለምንድን ነው ይችል ልመጣው? አንተ ማን በምን ጥሩ ስራ እንዴ? ሰው እኮ ጥሩ ስራ ሲሰራ ነው ሲታሰር ወይኔ የሚባለው። ጥሩ ጊዜዎች ከዛ በፊት ላሳለፍናቸው መታረም ነበረብህ። አብረን ለበላ ነው አብረን አንድ ትሪ ላይ ለበላንበት ጊዜ ቢያንስ እንኳን ደስ አለ እንኳን ለቤት አበቃ ብለህ ቴክስት እንኳን ብታደርግ እኮ የእግዚአብሔር ነው። እስር ቤት ገባ እንጂ እኮ አልሞትክም እንዴ? እስር ቤት ገብተህ ሀሳብህማ እንድሞት ነበር አይደል? ለኔ አሁን ብሩክ አፍ አታስከፍተኝ እዚህ ጋር። እኔ አፍ መካፈት አልፈልግም። ኤርሜላ ያለችበት ቦታ ታውቃለህ። ይሄ ኤርሜላን ሰጥልኝ። እኔ ካንተ ጋር ልጨቃጨቅ አይደለም። ሩታ ራሷ ነበር ልትሰጣት የነበረችው፣ ግን ደግሞ ከሩታ ተደብቃለች። ትናንት ተገናኝተው አይደል እንዴ? ስማኝ፣ እነሱ ተገናኝተው አይደል? ትናንት ተገናኝተዋል። ታዲያ ለምን አሰጣትም? ሩታ ራሱ ትናንት በአብርሃም ፊት ያንን ነገር ማድረግ ስላልፈለገች ነው። ገብቶሃል? ኦኬ። የተደባበቃችሁ ነው ነገሮች የምታደርጉት። ከእንትና ፊት አታደርጉም። ለምንድን ነው የምታስመስሉት? ማስመሰል አይደለም። እያንዳንዱን ነገር በስነ ስርዓት መሄድ ስለምንፈልግ ነው። እዛ ጋር በአብርሃም ፊት ብትሰጠው አብርሃም እዛ ጋር ጭቅጭቅ መፍጠሩ የሆነ ነገር ማድረጉ ስለማይቀር ገብቷል። ያንን ደግሞ ጭቅጭቅ እንትርክ ሰልችቷታል ልጅቷ ማለት ነው። በዚህ ሰዓት ከአስሩ ጋር እየመጣች ለምና ማሳሰር የለባትም። ስለዚህ ሄዳችሁበት ያለው መንገድ በጣም አስቀያሚ ነው። አቤልንም አዲስ አበባ ድረስ ሄዳችሁ እንደዚህ ማይሆን ነገሮች ምከት እናንተ ናችሁ። አንተም ካሌብም አስተካክሉ፣ አስተሳሰባችሁን አስተካክሉ። የኛ ስለኛ ነው ካሌብ። እኔ ከህይወታችሁ ወጥቻለሁ አይደለ? በቃ አሳሰራችሁ። እሺ ቴንክ ዩ በቃ የሚገባኝ ይሄ ነው። እሺ ቴንክ ዩ በቃ ተውኳችሁ አይደል? ለምንድን ነው ሌላ በቀል እንዳስብ የምታደርጉኝ? ለምንድን ነው ሌላ ስቴፕ እንዲሄድ ለምንድን ነው የምታደርጉኝ? እኔም ባላረገው እኮ ወይ ሰዓት እኮ ምንም አይነት ነገር ብትሆኑ ወይም ደግሞ የሆነ አደጋ ቢደርስባችሁ ብሩክ ነው የምትሉት አይደል? ስለዚህ በቃ ለምንድን ነው የማትተውኝ? እኔ ትቻችኋለሁ። በቃ የራስህ ኑሮ ነው። መስጠት ከፈለክ ሄደህ ደውለህ ስልኳን አፈላልገህ አድራሻዋን አፈላልገህ ስጣት። ብሩክ ታውቃለህ፣ ስልኳን እንደዘጋችው አድራሻ እንደቀየረች እንደተደበቀች ጠንቅቀህ ታውቃለህ። እሺ እኔ ልስጣት፣ ንገረኝ፣ ንገረኝ። እሺ አላውቅም፣ እኔ የት እንዳለች አላውቅም። የኔ የተደበቀችው ኤርሜላ ለምንድን ነው እኔን አሁን ምክንያት የምታደርገኝ? እንዴት ታውቃለህ? ያ ብሩክ ያለችበት ቦታ ንገረኝ። እኔ እጄ ልስጣት። አንዴ ውጣ ትለኛለህ፣ ስወጣ ከህይወታቸው ሰብስበህ ደግሞ ድጋሚ ታመጣኛለህ። ውጡ፣ ሶስታችሁም አታስፈልጉም እኮ። ኤርሜላ ያለችበት ቦታ ንገረኝ። ስለ ኤርሜላ አትጠይቀኝ። ለምንድን ነው የማልጠይቀህ? ኤርሜላ አይደል ያስፈታች? አዎ አስፈታችኝ። ደበረህ ስለተፈታው? አዎ ምን ያስፈታችኝ? ደበረህ? ዋስ ተብዬ ዋስ በመሆኗ ደበረህ? እሷ እኮ ዋስ የሆነች ልጅ የት እንዳለች ጠንቅቀህ ታውቃለህ አይደል እኮ። ይሄንን የመጥሪያ ወረቀት ስጥልኝ ለኤርሜላ። ገብቶሃል? እኔ መስጠት ስላልፈለኩ ነው። ተቀበለኝ ቢኒያም። ሌላ እልህ ውስጥ አታስገባኝ። ሌላ የሆነ መጥፎ መንገድ እንዴት አታርገኝ። ሄርሜላ ምንም ብሩክ ስነ ስርዓት ነው። ይሄ ቆሻሻ ውስጥ ሄድና በአካል ሄደህ ነገራት ትታሰር ይሆናል። አይታችኋል። መረጃ አለኝ። ገብቶሃል? የመጥሪያ ወረቀት በእጅ እንደቀደድክ እንዳትረሳው ብሩክ። ለዚህ ተግባር ምን ያክል ዋጋ እንደምትከፍልበት እንዳትረሳው። ከዚህ በኋላ እኔ የሚሄደውን እርምጃ እኔ ሄዳለሁ። አንተ የምታመጣው ነው። ወረቀቱን መቅደድ ቀላል ነው፣ አይከብድም። ገብቶሃል? ማንም ሕፃን ልጅ ይቀደዋል። ግን ደግሞ ላደረከው ለዚህ ተግባር ድጋሚ ዋጋ መክፈል እንዳትረሳው ቢኒያም። ከዚህ በፊት ነገርኩህ፣ ድጋሚ እንዳትረሳው ብሩክ። ከዚህ በፊት ተናግሬያለሁ። እኔ ሄርሜላን አንድ ሰው እንዲናገራት አልፈልግም። ምንም አይመለከትም። ነገር ሄርሜላ ሳትሆን ከኔ ጋር ነው የምትጋፈጠው። ምን ያክል እንደሚያስጠይቅ ጠንቅቀህ ታውቃለህ። ታመጣውን አምጣና እኔን ተጋፈጠኝ። ሄርሜላ አንድ ሰው ቀና ብሎ እንዲያያት አልፈልግም። አንድ ሰው እንዲናገራት አልፈልግም። አይደለም የፖሊስ መጥሪያ ይቅርና አንተ እንኳን መንገድ ላይ ስታልፍ እንደዚህ ሄርሜላ ብለህ እንድጠራት አልፈልግም። ገብቶ እኔ ነገርኩህ እኮ እናንተ አይነት በክፉ ሰዎች የምትጠራ ሰው አይደለም ብሩክ። ነገርኩህ እኮ ይሄ ወረቀት ድጋሚ ከፖሊስ ጣቢያ መጥሪያ ማስወጣት ቀላል ነው። ገብቷል? ግን ደግሞ ላደረከው ነገር አስወጣ። ብሩክና ሄርሜላ ብለህ ሄርሜላ ከሚለው አጠገብ ብሩክ ብለህ አስወጣ። ይሄ ነገር እኮ ነው። ለዚህ ነገርኩህ። ከዚህ በኋላ ቢኒያም ሌላ ነገር ማትፈልግ ከሆነ ወይ መመታት ወይ መታሰር ማትፈልግ ከሆነ አንተ ራሱ ማን አባቱንም ያስረኝ? ማን አባቱንም ይመታኝ? ከሄርሜላ ማን ይመታኝ? ማን እኔ አሁን ታረሜ ነው የወጣሁት። ማረሚያ ቤት ነበርኩ አይደል? ታረሜ ነው የወጣሁት። እኔ አልመታህም። ኦኬ ያለከል እንደ ፈረንጆ እኔ ላይ ምጭ ልሰነዝር ነው። እኔ አልመታህም። እኔ እንደናንተ ልደባደብ አይደለም ነው ማስበው። እንደ ፈረንጆ ፈረንጆ ጸጥ ስላለ እዚህ ጋር ቢኒያም ጸጥ ይለኛል ብለህ አስበህ ነበር ነው
ነገር አሁን ለማንኛውም ማለት የምትሰማኝ ከሆነ ከዚህ በኋላ ተሳስተህ ሄርሜላ የሚል ስም እንድታወራ አልፈልግም። አይመለከትም። ገባ? አንተ ደግሞ ተሳስተህ ሩታ የሚል ስም ከህይወቷ ሙጡ። በየሄዳችሁበት አትከተሏት፣ ሰላሟን አታንሷት። በቃ ገደል ግቡ። አንተም አቤልም ሄርሜላም ገደል ልገቡ ትችላላችሁ። ስለናንተ አይመለከተንም። ገብቷል? እኛ ለሩታና ለአብርሽ ህይወት እዚህ ጋር ተጨንቀን እንጂ የእናንተ ህይወት አሳስቦን የእናንተ የሆነ ነገር አሳስቦን አይደለም። ቢኒያም ለምትሳደበው ስድብ እያንዳንዱ ዋጋ ተከፍልበታል። ማንም ምንም አያረገኝም። ማንም ምንም አያስከፍለኝም። እግዚአብሔርን ዋጋ አስከፍላል። እኔ ምንም ላላደርግ እችላለሁ፣ ግን ዋጋ ያስከፍላል። ይሄ አፍ ቂጣ እንደከፈተው ዝም ብለህ አምጥተህ አትክፈት። ሰው እንደነገርኩህ ማንነትህን በደንብ ጠንቅቄ አውቃለሁ። ማንነቴን ታውቃለህ። ምን ማድረግ እንደምችል አውቃለሁ። ምንም ማድረግ አትችልም። በጣም ወረኞች እንደሆናችሁ ፈሪ እንደሆናችሁ አውቃለሁ። ሄርሜላ ላይ እንድከፍት አልፈልግም። እዛ እንደለመድከው ሰፈር ህጻናቶች ሴት በሴት ልጅ ገንዘብ እንደዚህ አፈን አትክፈት። ምንም አታመጣ። ምንም አታመጣ። ወንድ ልጅ ነኝ ብለህ የምታስብ ከሆነ ከሴት ጋር እንኳን በዚህ ልክ እልህ መጋባት የለብንም። ሴት ልጅ አይደለች እንዴ? ለምን አትዋጥም? በቃ የሴቶች ጸሎት ጎረምሳ ናት። ለምን ክፉ ቃል ታናገረናል? ገብቷል? የሴት ልጅ ተግባር የላት። የሴት ልጅ ተምሳሌት መሆን አትችል። ገብቷል? ሴት ልጅ ስርዓቷን ይዛ ክብሯን ጠብቃ ነው። ወንድ ነገርኩህ እኮ የሴት ልጅ ከአስሩ ወንድ መለጣጠፍ ሴት ነው። አንተ ወንድ መሆን አልቻልኩም። የሰው ልጅ በተፈጥሮ የሆነ ነገር ስላለው ሴት ልጅ ሊባል ይችላል። ግን ደግሞ የሴት ተምሳሌት ለሩታን ወርቅ የሆነች ልጅን መጠየቅ ገብቷል? ንግግሯ፣ ተግባሯ፣ እያንዳንዱን ነገሯ ተምሳሌት ልትሆን የምትችለው ሩታ ነው። ስለ ሴት ልጅ ባህሪ ደግሞ በደንብ ከፈለገች ያው ሩታ ጋር ተጠግታ ማወቅ ትችላለች። ኤኒዌይስ ገብቷል። እናንተም እኮ እየተጋባባችሁ ነው። የሷ ባህሪ እያለቃለቃችሁ ነው። ልክ እንደ ሴት በየስሩ አጠፉም ነገር ባለበት ስራ አጠፉም ምናምን ነገር ነው የምትፈልጉት አስሬ እና ብቻ አመሰግናለሁ። ሩታ ሄርሜላን ማግኘት ከፈለገች አይከብዳትም። አንተ ዝም ብለህ መሀል ላይ አታሽቀብጣት፣ ታልቅልቅ በየሄድክበት መጥሪያ እያወጣህ ለሄርሜላ ሩታ ላከችኝ ብላ አታወራ። ሩታ ከፈለገችው መጥሪያውን ሩታ ራሷ ይዛው ትምጣ። በደንብ ነው ማሽቀብጠው። ደበረ ሩታ ከሆነች ብትከሳት ሩታ ራሷ ይዛላት። ደበረ የምንም ማሽቃባጫ ያስፈልጋትም፣ የምንም አጓፋሪ ያስፈልጋትም። ሩታ ብቻዋን እንድትሆን ነበር የምትፈልጉት። እኛ ከሩታ አጠገብ ስለሆናችሁ ከነከናችሁ፣ አመመችሁ። ገብቷላ? እዛ ጋር ብቻዋን ታማ ቁጭ እንድትል ነው የምትፈልጉት። ዛሬ ላይ ደግሞ እኔም ፈረንጁም አለንልሽ ብለን እንደ ወንድም ካጠገቧ ስለሆነን ማሽቃበጥ ማስመሰል ከሆናችሁ እንኳን ደስ አላችሁ። ዛሬም ነገም በደንብ እናስመስላለን፣ እናሽቃብጣለን። ጎበዝ። ስለ ሩታ አይደለም የሚያወራው። የከሰሰቻት ሩታ ነች እያልክ ነበር አይደል? ነገርኩ እኮ ሩታ ኤርሜላ ብቻዋን ሩታን አግኝታት አታውቅም። ልብ የላትም። እስኪ ኤርሜላ ጀግና ከሆነች ብቻዋን ከማንም ጋር ሳትሄድ ሩታን ታገኛለች። ሩታ የዛኔ ምን እንደምታደርጋት ጠንቀቀ ታውቃለህ። ጠንቀቀ ማለት ነው። አንዴ ከአቤል ጋር ነው ስርስር የምትሄደው፣ አንዴ ደግሞ ከአብርሽ ጋር ነው ስርስር ተከትላ የምትሄደው እንጂ ይሄው ነገርኩህ እኮ አንድ ክፉነትህን ነው የሚያሳየው። ብቻዋን ብትሄድ ምን ልታረጋት እንደምትችል ክፉ እንደሆንክ ነው የሚያሳየው። ሩታ እሷን ማሳሰር ምን ያክል ቀላል እንደሆነ ደግሞ ላሳየው። ከክፉ ሰዎች መራቅ ነው ያለበት። አው ክፉ ናት። እሺ ሩታ ደበረ አንተንም ይጨምራል እኮ ሩታ ምንም ክፉ ነን። ፈረንጁንም ካሌብንም ያካትታል። ስለዚህ ለማንኛውም ለዚህ ከሆነ የጠራኸኝ መጥሪያውን ቀድጄዋለሁ። ከዚህ በኋላ መጥሪያ 7 ጊዜ ብታወጣ 7 ጊዜ ቀደዋለሁ። በሄርሜላ ምክንያት በምንም አይነት ሁኔታ ብቻዋን አትሆንም። ማለት የሚከላከልላት ዲፌንድ የሚያደርግላት ወንድሞች አሏት። እሺ እና ተሳስተህ ከዚህ በኋላ 7 ጊዜ ካወጣኸው 7 ጊዜ ቀደዋለሁ። ጎበዝ ለነገገረ ጎበዝ። በቃ ከዚህ በኋላ ግን ደግሞ እንደዚህ አይነት ጉዳይ ሰማኝ እንዳጠረኝ እንዳወራው ቀላል አይደለም ብሩክ። እንዳወራው መቼም ቀላል አይደለም። እዚህ ጋር መጥሪያ መቅደድ ምናምን ማንም ቀላል ነው። ወረቀት ነው፣ የሚከብድ ነገር አይደለም። ማንም ሕፃን ልጅ ይቀደዋል። ግን ደግሞ ወረቀቱ ላይ ያለው ኃይል ነው ማንም መንካት መዳፈር ማይችለውና እያንዳንዱ ላደረገው ተግባር ደግሞ የራሱን የእጁን ያገኛል። ሁሉም መቀጣት ካለበት ኤርሜላ ስለተደበቅሽ አይደለም፣ አገር ሸሽተሽ ስለወጣሽ አይደለም። ስለዚህ ሁላችሁም የእጃችሁን ታገኛላችሁ። አመሰግናለሁ።